በኢትዮጵያ ታሪክ ትልቁ የትምህርት ኢንቨስትመንት ሥራ ላይ ሊውል ጥቂት ወራት ብቻ የቀሩት በአፍሪካ የመጀመሪያ የሆነና 18 ቢሊዮን ብር የወጣበት የኢትዮጵያ አርቲፊሻል ኢንተለጀንስ ዩኒቨርሲቲ ሥራው ተጠናቆ ማስተማር ሊጀምር ጫፍ ላይ ደርሷል። ከተባበሩት አረብ ኤምሬቱ መሐመድ ቢን ዛይድ ኤአይ ዩኒቨርሲቲ ቀጥሎ በዓለም ሁለተኛው የሚሆነው ይህ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ኢትዮጵያን የአፍሪካ የአርቲፊሻል ኢንተለጀንስ ማዕከል እንደሚያደርጋትም ይጠበቃል። በዓለም አንደኛ በሆነው በተባበሩት አረብ ኤምሬትስ የኤአይ ዩኒቨርሲቲ ትምህርታቸውን እየተከታተሉ የሚገኙ ኢትዮጵያውያን ወጣቶችን ጨምሮ እንደነ ትምኒት ገብሩ ያሉ ትውልደ ኢትዮጵያውያን ታላላቅ ኤአይ ሳይንቲስቶችንም ወደ ሀገር ውስጥ ሊጋብዝ እንደሚችል ተስፋ ተደርጎበታል። ይህ አስደማሚ የኤአይ ዩኒቨርሲቲ በቅርቡ የተባበሩት አረብ ኤምሬት ታላላቅ ንጉሳውያን ቤተሰቦች፣ የሀገራት መሪዎችና በኤአይ ቴክኖሎጂ ዕውቅ የሆኑ የዓለማችን ሳይንቲስቶች በተገኙበት በይፋ ተመርቆ ይከፈታል። ለመሆኑም ይህ የኢትዮጵያ የኤአይ ዩኒቨርሲቲ እያደገችና በቀጠናው ኃያል እየሆነች ለመጣችው ኢትዮጵያ ምን ይዞ ይመጣል? የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል።